ኦኬ ይሄ ጥያቄ ብዙ ጊዜ ሞክሬያለሁ ለመመለስ ግን አይከፋም ብደግመው። ከፍታ ድምፅ ለመለማመድ 3 መሰረታዊ የሆኑ ዘዴዎች አሉ። አንደኛ አንገትን ከፍ በማድረግ የሚመጣ እንደሌለ ማሳመን። አንገት ብሎ አይመጣም ድምፅ። ሁለተኛ አንገትን ስትሬት 90 ዲግሪ አድርጎ ለመጮህ መሞከር። ሶስተኛ ወደ ታችና ወደ ላይ የሚሉ ዜማዎችን መለማመድ። አንገትን ወደ ላይ ከፍ አናደርግም ማለት ነው። ሁለተኛ ስትሬት ነው የምንመለከተው። ሶስተኛ ምንድነው? ክፍት ስትሰሙት ምን ጉድ ነው ትላላችሁ። ይሄ እንዴት ይቻላል? ሰው ሊስቅብኝ አይደለ ትላላችሁ። ይሳቅ ቢስቅስ ሺ ጊዜ የእናንተን ሲጀምር ነገር ለውጥ እኮ አይቶ ደግሞ ይቀና ይሆናል ሰው። ለምን እንዴት አመጣችሁት የሚለው ሰው መጨረሻ ላይ ምን ያህል ዋጋ እንዳለው። ስለዚህ ስትሰሙት እንደ ስፖርት ቁጠሩት። እሺ እንደ ዜማ እንዳትቆርጡ። የቮካል ልምምድ እንደ ዜማ አይደለም የሚቆጠረው፣ እንደ ስፖርት ነው የሚቆጠረው። ስለዚህ ለመሰላችሁ ይህን የምታደርጉት ይሄኛው ማለት ነው። እቺ ለወንዶች አደም ሳፕል የምንላት ሴቶች ላይም የለችም፣ ግን ስቲል ቮካል ኮርዳችን ያለበት ነው። ከፍታና ዝቅታ ሲለማመድ እንዴት መሰላችሁ? ቲሾቹ ወይንም ምንድነው መስሎቹ ማለት ነው እንዲህ ነው ያሉት እና ከፍ ሲል እንዲህ ጥብብ ይላሉ፣ ሲወርድ ደግሞ ሰፋ ይላሉ። ግን ስቲል ማስጨነቅም ደግሞ አብሮት አለ። ከፍ ሲል ይህን አልኩት አይደለም። እስኪ ከፍ ብዬ ወደ ላይ ስለው ላሳያችሁ ምን ያህል ደግሞ እንደማስጨንቀውና እንደሚበለሽ። አያችሁት አይደለ ልዩነቱን? እና እንዲህ ከፍ በማድረግ ይሄ የበለጠ ስትሬን ታደርጉታላችሁ፣ በጣም ታስጨንቁታላችሁ። ስታስጨንቁት ምን ይሆናል? በነገራችን ላይ ድምፅ ከሚወጣው አየር ማለት ነው ይሄ ቮካል ኮርዱን ይዞ እነዛ እንትኖቹ ማለት ነው ይርገበገባሉ። እንዲህ ነው የሚርገበገቡት በእነሱ። ስለዚህ እነሱ እንዲህ እየቀረቡ እየጠበቡ ሲሄዱ ቀጭን ድምፅ እንደሚወጣ እርግጥ ነው። ከዛ በኋላ ይርገበገባሉ በጣም በኃይል። በትክክል ማርገብገብ ነው ድምፁን የሚሰጠው። ለምሳሌ ብረቲ ኤር የሚባላል። አሁን ይህን ስሰሙት ብረቲን ነው፣ ራስ ብረቲም አለው። ይህን ስትመለከቱት አልፎት ነው የሚሄደው። ትንሽ ብቻ ነው እንዲህ እርግብግብ የሚያደርገው። ግን አሁን ከፍታ ማሲንቆ የለያዝ ትንሽ እንዲረዳኝ ይኸው በጣም ያርገበግባል። ከዛ ከሆነ ሰዓት በኋላ ራሱ መወፈር ይጀምርና እንትን ማለት ይጀምር፣ ትንሽ ስትሬን ይበዛበታል። ሲወፍር ድምፅ ምን ያደርጓል መሰላችሁ? ስፍት ይላል። ይሄ እንትኖች ላይሬንግሱ ማለት ነው። ስፍት ሲል ምን ይፈጠራል መሰላችሁ? በጣም አየር ይወጣል። ብዙ ሲወጣ ምን ይፈጠራል ማለት ነው? እንደፈለገ መርገብገብ የሚችልበትን መስል ያስፈልጓል። ለዚህ ነው ቤዝ የሆኑ ሰዎች ወደ ላይ መውጣት ይቸግራቸዋል። ምክንያቱም የላሪንግሳቸው ወይም ደግሞ የድምፅ ምንድን ነው የሚባሉት የሚፈጠሩበት መስሎች አቀማመጥ በዛ ልክ ነው። እና በጣም ሳይንሱ ጥልቅ የገባ ነው። በጣም ደግሞ በዛው ልክ ሳይንሱ ደግሞ መደመር መቀነስ የሚቻል ስለሆነ ከዛ መጠቀም እንችላለን። ላይክ በመሰለኝ በደሳለኝ አይደለም። እንዳልኳችሁ ከፍታና ዝቅታን መለማመድ በጣም ትልቅ ለውጥ ያመጣል። በተቻለ መጠን አንገትን እንዲህ አለማድረግ፣ አይመጣም ጩኸት። እንዲህ ራሱ ትንሽ ራሱ ስታደርጉ ለውጥ ያመጣል። ስለዚህ ስትሬት ፎርዋርድ 90 ዲግሪ ሆናችሁ እንደዚህ መለማመድ። የምታስጨንቁት ምን እያደረጋችሁ መሰላችሁ? አንድ
ብዙ ጊዜ ማውራትን አስታውሱ። ምላሳችሁ ወደ ላንቃ ሲመለስ እንዲህ ላንቃ ድምፅ ይፈጠራል። ያ ማለት አሁን የሰማችሁት የላንቃ ድምፅ ነው። ትክክለኛ በላንቃ ባለለው አያችሁት ልዩነቱ ምን ያህል እንደተከፈተ? ጉሮሬና አፌ በጣም ተከፍቷል። ስለዚህ የሚፈጠር ድምፅ አለ፣ ቆንጆ ድምፅ አለ ሹር። ግን አጠቃቀማችን ሁሌ ላንቃ ድምፅ አይደለም። አጠቃቀማችን በዛው ልክ መሰረታዊ የሆነ የሳይንሱን የባዮሎጂውን ሂደት ይከተላል። ይሄም በማስጨነቅ ዝም ብሎ ድምፅ ማውጣት ማለት ሉዝ ማድረግ ነው ድምፅን። ዩ ሃቭ ቱ ቢ ኬርፉል። እየጎዳችሁት ከሄዳችሁ ነገ ተነጎዲያ ይሄ ይቀደዳል። አይሰማም አይደለ? ማለት ለራስ አንዳንድ እንጂ አይታወቅም ችግሮቻችን። ይቀደዳል እና ሲቀደድ ያን ጊዜ you will end it for sure የመጨረሻ ይሆናል ማለት ነው። ስለዚህ ከፍታ መለማመድ ማለት ይሄን እንዲህ ማስጨነቅ ማለት አይደለም። ሪላክስ፣ ትክክለኛውን ፖስቸር ያዙ። 90 ዲግሪያችሁን ትክክለኛ ስትሬት መሆን አለባችሁ። ከዛ ከፍታና ዝቅታ መጮህ፣ ከዛ ያንን ልምምድ ባረጋችሁ በኋላ ከዛ ምላሳችሁ በተቻለ መጠን ወደ ላንቃ ሄዶ ያንን ድምፅ እንዳይፈጥር ከፈት ማድረግ፣ አፍን ከፈት ማድረግ፣ ጉሮሮ ከፈት እንዲል እንደዚህ መለማመድ ነው። ይስተካከላል ማለት ነው።